ቋጣሪ ያመጣን ጠንቋ ያመጣን ቡዳን አንጣንዲ ዋንጫው በቡዳን እንብለው እንዴ በቡዳን እንብለው ያው እንኳን ክሮሻኑ ቀጣይ ክሮሻኑ ከዛ በኋላ እንግሊዝ ስፔን ምን ነበር እያገላበጡ ነው የሚጠብሱ እያልኩ ነው እያገላበጡ በጠጠን ነው የሚያመጡሉ ወሌ ብርጫዎች ማወቅ አለብህ በጭላዳ ስታይል ወንጭ ብለም ይሄን ማወቅ አለብህ ሁሌ ምን አይነት ቆዛሚ ደግሞ ያው ፋናት ቁጭ ብሎ ሲቋጥር ድሮት ሊያልፍልኝ ነው እንዴ በጣም ነው በጣም የእንቅልፍ አምላክ ይፋረዳችሁ ሌላ ምን እላለሁ የእንቅልፍ አምላክ ይፋረዳችሁ አንድ ጎል ሊትራሊ አንድ ጎል አም ባክ እንግዲህ ጋይስ ፖርቹጋል እና ኮሎምቢያ 0-0 ወጥቷል ኮሎምቢያ ማሸነፍ የምትችለው ጨዋታ ነበር በጨዋታው ላይ በጣም በልጣ ተገይታለች የሮናልዶ ፖርቹጋል እንግዲህ ይህንን ጨዋታ ብታሸነፍ ኖሮ በጥሎ ማለፉ ቀለል ያሉ ጨዋታዎች ይደርሷል ነበር አሁን ግን ከበድ ብለዋል ክሮሺያ እንግሊዝና ፈረንሳይ እንግዲህ ፖርቹጋልን እየጠበቋት ይገኛሉ በራውንድ ኦፍ 32 ቀጥታ ከክሮሺያ ጋር ፖርቹጋል ትጫወታለች እንግዲህ ጋይስ የሜሲን ጨዋታ እና ያለነው ደግሞ ሰራሽን ይስጥሽ አሜሪካ ኮሎምቢያ ማናት እኔ ኳሽሽ ነጋዴ ነበር የሚመስሉኝ ከመጀመሩ ነው ኳስ መጫወት የጀመሩት በአላህ መቼም ለዚህ ሰውዬ ሲሆን ማይጠነክር የለም እኔ ዘንድሮ ሲአር ካልበላ ቮሊቦል ማየት ነው እንጂ ህይወት ፍታው አይደለችም ማለት ነው ማን ነው እንደዛ አይነት ድራማ ስሩ ያላቸው መተኛት ማን ገደለ ዶሮ ጮኸ ብጅጎች የተጃጁ ነው ለዚህ ነው ምን ነው ጌታዬ አምባክ ብለህ አምባክ መጥቻለሁ ተመልሻለሁ አልክ አመን ልክ ነው ተመልሷል ሁሌ ይለካማ እንዴ ነው ጀግና ምናምን ብለን ሰክሰንልህ እና በቃ ምን ነው ዛሬ ፖርቹጋል ተርፋለች ማለት አልተረፈችም ቅጥቅጥኝ ያረጋት ግን በቃ ነጥቡ ተርፋለች የሚያስብል ነው ብዙ ምትሄድ አትመስልም ባለም ዋንጫው በጣም ብዙ ምትሄድ አትመስልም በጣም ነው የምታሳዝነው በጣም ነው የሚያሳዝነው ሮናልዶ ግን በቃ ከባድ ቲም ነው ከዛ ደግሞ ድድድም የደረሳት ደግሞ ከባድ ነው በቃ ከነ ፈረንሳይ ጀርመን ምናምን ውስጥ ነው የምትሄደው እንጂ በነ አርጀንቲና ድድድል ውስጥ አይደለም ያለችው አይ ሆፕ ፋይናል ብትደርስ እና ዋንጫ ብትበላ የምር ግን በጣም ነው የሚያሳዝነው እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው ጭራሽ ሊያልቅ ሲልኩ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው ራፋኤልዮ እየጠለዘ ይሮጣል ምናምን ነገር የሆነ ነገር ለማድረግ እየሞከረ ነበር ሙሉ ጨዋታው ላይ ግን ምንም የሉም ነበር ፖርቹጋሎች ዛሬ አልቻሉም ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር ፖርቹጋሎች ያን ያህል የሚገራርም ኳስ እየፈጠሩ አልነበሩ የብሩኖ ኳስ ነበር እንዴት እንዳልገባ አላቅም እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር ማን በዚህ በኩል የፖርቹጋልን በረኛ ይመልሳል የነዛም ይመልሳል ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ ጭራሽ አግብተው እኮ ተሾሮ ነው እንዶ ተመስገን ነው ማለት የምችለው በስማ እሺ ተኝታችሁ አደራችሁ ኦፊሻሊ እንኳን ደስ አላችሁ እንግዲህ ለ0 ውጤት እንኳን ተኛችሁ እድለኞች ናችሁ ታዳ እንቅልፍ ማጣቴን አይታችሁ ይሄንን ዘገባ ስሰራ ማደሬን አይታችሁ ኮፒ ሊንክ በማድረግ ትብብራችሁን እንድትገልጹልኝ ለመጠየቅ ነው የመጣሁት እኔ ተጎድቼ ከዚህ በኋላ ለ2 ሰዓታት ያክል ብቻ ወይ ተኛለሁ ወይ ደግሞ እንዴት ዋላችሁ ማለት እጀምራለሁ እንዴት አደራችሁ የለችም ማለት ነው ጀማው ለማንኛውም ኮፒ ሊንክ ሼር አድርጉ ጀማው እኔ ከባድ ኪሳራ ያስተናገርኩ ሰው ነኝ ዛሬ ጀማው ምሬን ነው የምላችሁ ለማንኛውም ሮናልዶ እና ሞድሪች እንግዲህ በስተመጨረሻም ተገናኝተዋል ጥሎ ማለፍ ላይ ማለት ነው እንግዲህ የሞት ምድብ ውስጥ ነው እንደምትመለከቱት ፖርቹጋል ሄዳ ሰተት ብላ የገባችው እንግዲህ ግርግሩን ተወጣው ፋይናል ምድርስ ከሆነ መልካም ግን ምንም ማስተማመኛ የለውም ጀማው ሞድሪችና እንግዲህ ሮናልዶ አብሮ በማድሪድ ቤት እንግዲህ ቆንጆ ፎቶ አላችሁ እሱን ጋብዛችኋለሁ እናንተ ግን ኮፒ ሊንክ ሼር አድርጉ እንቅልፋት ይቻደርኩ ሰው ነኝ በዚህ እንዳይከፋኝ ጀማው የምሬን ነው አረ እኔ ተከፋው ጀማው ይውላችሁ እኛ እውር አይደለንም ክርስቶስን ነው የምላችሁ ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው ቲም ወርክ የለም ቢልድ አፕ የለም አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም ሲጀምር ማለት ሞራላቸው የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ
ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም፣ ፊሊክስ መግባት የለበትም። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥቶ። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንከን። ይሄን ቲም ግን ገና በጣም ይቀርዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ ዜሮ ሲሆን የሆነ ሰዓት መሰላቸት መጣኩ ያጭ እስከዚህ ሰዓት ድረስ አስመሽታችሁን ከዛ ጎል የሌለው ጨዋታ እንዴ! እኔ እሺ ቆይ አሁን በጫማ ክር ምናምን ኦፍሳይድ መባል ጀመረ ማለት ነው? አልገባኝም ከምር። ፖርቹጋል ተርፋለች። አንተ ኮሎምቢያ እንዴት ነው ኳስ የሚጫወቱት? ምንም አይቀሙም ኳስ። ሱዋሬዝ የሚባል አጥቂ እኔ ምን ሆኖ እንደሳቱ ያን ኳስ አላውቅም። እኔ ከምር እኔ ለመሳት ይከብዳል ኳሱ። አጥቂ ነህ እግር ኳስ እንጀራዬ ነው ብሎ የሚያስብ ሰው ይሄን ኳስ አይስቶ የሆነ እንዴት ነው ከዚህ ጋር ተሰጥቶ ወደዚህ መልሰ የምመተው አልገባኝም። አንተ መሆን አለበት ይሄን ኳስ ለመሳት። ሌላው ደግሞ ሌው ሌው እንዴት ነው የሚሮጠው ግን? እንዴ ልክ ነው ስፒዱ ግን ምንድነው ኢንድ ፕሮዳክት የሌለው ሰው ነው። ወደ ኋላ ቢሰጠው ኳሱን ያገቡት ነበር። ደግሞ ሮላንዶ ነበር ከኋላ ያገቡት ነበር። ከምር ቀጥታ ነበር የሚያገቡት፣ ግን ወደ ኋላ አልሰጣቸውም። የሚገርም ጨዋታ ነው ግን ያየነው። የሚገርም ማለት ኮሎምቢያዎች በጣም የሚገርም ጨዋታ ነበር ሲጫወቱ የነበረው። ኳሱን ይዘውታል። ያው በእርግጥ ፈርስት ሃፍ በተለይ ሰከንድ ሃፍ የሆነ ፓርት ድረስ እንቅልፍ የሚያመጣ ጨዋታ ነበር። እውነት ለመናገር ምንም ኳሱን ዝም ብሎ ይሽከረከር ነበር እንጂ ምንም ነገር የለውም። ግን ከሆነ ሰዓት በኋላ በተለይ ኮሎምቢያ ጎል ማግባት ፈለገ። ግን ኮሎምቢያ ትልቅ ስህተት የሰሩት ሙኒዮዝን መጀመሪያ ማስገባት ነበረባችሁ። ምንድነው መጨረሻ ላይ ያስገባችሁት? ከገባ በኋላ ስንት ቻንስ ክሬት እንዳደረገላችሁ እና ኢቨን ፖርቹጋሎች ራሱ ማለት ነው የተጫዋቾች ቅያሪ በጣም ሌት የሆነ ቅያሪ ነው ያደረጋችሁት። በተለይ ሊያው ምናምን መጀመሪያ ነበር መኖር የነበረባችሁ። ዲያጎ ዳሎት ዛሬ ምርጥ ነበር። በስመ አብ እውነት እኔ እንደዚህ ሲጫወት ራሱ አይቼው አላውቅም። በጣም አሪፍ ነበር የተጫወተው። ግን በቃ ጨዋታው በአቻ ውጤት ተጠናቋል። ፌር ውጤት ነው ብዬ አስባለሁ። ምክንያቱም ሁለቱም ጋራ የሆነ ጥሩ ነገር ነበረ። ኤኒዌይስ ወደ ቀጣይ ምድብ አልፈዋል። ወደ ምድብ ወደ 32 ውስጥ ገብቷል። ስለዚህ ከዛ በኋላ ያለውን ነገር ምን ይሆናል። ግን ፖርቹጋል በዚህ አቋማ የትም የምትደርስ አትመስልም። በጣም ያስፈራል አቋም። ወሬ መቃጠል ነው ፖርቹጋል መጨስ በጌታ በኢየሱስ። ነገራችን ላይ የዚህን ጨዋታ ምርጥ ተጫዋቾች ልንገራችሁ። ኮስታ በረኛው በጣም ጸዴ ነበር። ቬጋ በጣም ይገርም ነበር። ሩመን ዲያዝ በጣም ይገርም ነበር። ዳሎት ተቀይሮ ገብቶ ያበደ ነበር። አስቡት። የመከላከል ተጫዋች ነው እንዳለ የጠራውላችሁ። ጥሩ ተጫዋች የነበሩት እነዚህ ናቸው። ሚድፊልዱ እኔ በጣም ኦቨር ነው ሬት የተደረገው። ኢንዲቪዥዋል ሳይሆን እንደ ቡድን ግን ቀሽም የሆነ ሚድፊልድ ነው የሆነው። መቀመጥ ጀመሩ እኮ እነ ጆሃኒ ቤዝ ምናምን በቃ ምንም ነገር። ኧረ በኢየሱስ ክርስቶስ ምን ሆኖ ነው አሰልጣኙ ማያስወጣው ፔድሮ ኔቶን? ይህ መጨረሻ የተኛ ሰው ለምን ነው ማያስወጣው? ዘጠና ምናምን ታጫውተዋለህ ጭራሽ። ይህ መጨረሻ ቀሽም የሆነ በጣም እድለኛ ስለነበሩ እንጂ ኮሎምቢያ ዛሬ ቅጥቅጥ ማሸነፍ ነበረበት። አለቀ ደቂቃ ኦፍሳይዱ ራሱ ጠፍሮ ነው የገባሽ ማለት ነው። ወይ ደግሞ ፊፋ የሆነ ነገር አርጓት ምናምን ሊሆን ይችላል። ማንኛውም ኮሎምቢያ ምድቧን አንደኛ ሆና አልፋለች። ቀጣይ ጋናን ነው የምታገኘው። በዚህ አኳኗ አንደኛ ሆና ፖርቹጋል አልፋ ጋናን ብታገኛት ጭራሽ ነው ብሎ ማታስከፍተው ማለት ነው። ባለፈው ኢንግላንድ ላይ ያየነው ብሎ የጋናን ጭራሽ ነው ማታስከፍተው በዚህ አጨዋታ። ቀጣይ እንግዲህ ክሮሻን ነው የምታገኘው ማለት ሁለተኛውን ስለጨረሰች። እዚሁ ምድብ ላይ ደግሞ ኮንጎ 3-1 ኡዝቤኪስታን በማሸነፍ አልፋለች ማለት ነው። የአፍሪካ ሀገሮች አልተቻሉም። በጣም ብዙዎቹ አልፈዋል። እስካሁን ከወደቀችው ሀገር ማቃት ቱኒዚያን ብቻ ነው። ከአስሮቹ ከገቡት ወደ 8 ምናምን አልፈዋል። 7 ወር 8 አልፈዋል። አሁን የቀሩት አልጄሪያ ናቸው። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ሌሊት ፖስት ስለምናደርገው በአርጀንቲና ጨዋታ እንገናኝ። ይመቻችሁ። ፖርቹጋል ከኮሎምቢያ ጋር 0-0 በመውጣት የምድቡ ሁለተኛ ሆኖ ማለፉን አረጋግጧል ማለት ነው። በአጭሩ ምን ሊሉ ነው የፈለጉት? ቻሌንጅ ይመቸናል፣ ዝም ብላችሁ በላችሁ መባል አንፈልግም እንግዲህ ሲሉ በሞት ቀጠና ሆነዋል። እሱን ላሳያችሁ። ተመልከት። በዚህ ሳይድ ያሉት ሀገራት ክሮሻን 32 ውስጥ ከገጠምን በኋላ ስፔን ነው የሚያገኘን። ምናልባት ደግሞ ሴሚፋይናል ላይ ፈረንሳይ ወይ ጀርመን። በቃ ፈረንሳይ ነው ሊሆን የሚችለው። ከባድ ነው በዚህ በኩል አርጀንቲና እንደምንም ብለ ፋይናል ድረስ እኛም ሞተን ጥረን ግረን ፋይናል እንደርሳለን። ከዛ ኦል ታይም ፋይናል ይሆናል ማለት ነው። በቃ አስባችሁታል? የሁለቱ ፋይናል። እንደው ፖርቹጋል ውስጥ አንድ ሰው ጠፍቶን የእሱን ፓስፖርት እንዲህ እያደረገ የሚቀድል ይሄን የተመታ አፍሪክ የተመታ አሰልጣኝ። ኧረ በስመ አብ። አሁንም እኮ ክርስቲያኑ ለሙቀት ሲመጣ ሰው እኮ አይጠፋም። እነዚህ የደነዘዙ ተጫዋቾች ጋር የተጫወተ እና ደግሞ የደነዘዘ አሰልጣኝ። በቃ ደንዝዛችኋል። ስታችሁ ናችሁ። የደረቀ ሐውልት ማሰብ አትችሉ። እኔ ጭንቅላት ያለው ሰው እንደዚህ አስቦ አይጫወትም። ኖ አይ ሪፊውዝ። ዲዮ ኮስታ ይመች፣ ሬናቶ ቬጋ ይመች እና ደግሞ በተለይ ሩበን ዲያዝ። ኮሎምቢያን ይጠብቅ ያሉ ታፍ እንደሚሆን
ግን ደግሞ በዚህ ልክ መሆን አልነበረበትም። ተደብድበህ ትወጣለህ፣ ጨረሻ አስጨንቀህ እንደመውጣት እንደ ጭንቀት ትወጣለህ። ኔቶ ደግሞ ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም ብንል ማንም አይከራከርም። ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም የስ ኦፍ ኦል ታይም። እኔ ቼልሲ ደጋፊ እንዲህ እንደቻሉ እሱ ልጅ ምንም አላውቅም። ለካ በባዶ አይደለም ሁሌ ኮምፕሌን የሚያደርጉት። አንዳንዴ ላይቭ ይኖራሉ እንጂ ምንም እኔ አላውቅም። ሊቪንግ ቲንግ አይመስለኝም። ሊቪንግ ቲንግ አይመስለኝም። እኔ በአጠቃላይ ኔቶ የተባለ ሰው ዣኦ ፌሊክስም ቴረብል ለያው ገብቶ ለመሸጠር ይሞክራል። ራሴ ነኝ እኔ ጀግና ነኝ ይላል። ብሩኖ አሪፍ ኳስ አግኝቶ ነበር ሳተው ይሁንሽ። የብሩኖ ከዚህ ወደዛ ብሩኖ በጣም አስቀይሞናል። ይህን ቶርናመንት ምን እንደምንለው አላውቅም። ምን ያውቀው ይሁን እንደዚህ የሚያደርገው ግራ ገብቶኛል። ያልፋሉ። አሁን አያልፉም ማለት እኮ አይደለም፣ ግን አልፎስ ደግሞ አልፎስ የሚጠብቃቸውን እያየን ነው። እንግዲህ በሂደታቸው እንግዲህ ስፔን፣ ኢንግላንድ አሁን ያጋጠማቸው ሄዱ ቢባል እንደው ሮበርቶ ማርቲኔዝ ደግሞ አንተ ፓስፖርትን ይቅደዱት ምንም እኔ ፖርቹጋላው ፕሬዚዳንት ነህ ማይ ፕራይም ሚኒስተር አይ ዶንት ኖ ሁ ዩ አር ጀስት ቲር ዘ ፓስፖርት ፕሊዝ። ዲስግሬስፉል አሳፋሪ። እንዲህ ብሎ ብትመለስ ሀገር ይሻላል። ከዚህ በኋላ ባትጮቱ ሞክሩ። እንግዲህ በፈጣሪ ጸጋ የሚባለው በፈጣሪ ጸጋ ሞክራችሁ ከዚህ በኋላ ያለውን ነገር እኛ እዚሁ ቁጭ ብለን እንመለከታለን። የዓለም ዋንጫ ጉዞ የተለመደው እንዳያመጣችሁ አሱ መጫ እንዳይረሳ ሀሳቦች ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ኮሎምቢያ ይመቻችሁ። ለኮሎምቢያ ቆሜን ያጨበጨብኩት ጋይስ። ምን አይነት ናሽናል ቲም ናት! ፖርቹጋል እና ኮሎምቢያ እንግዲህ 0-0 ተለያይተው ተያይዞ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል ማለት ነው። የሚገርም ፋይት ነበር የተመለከትነው። ውጤቱን አትመልከቱ። ጨዋታው ላይ የነበረው የሙከራ መጠን በጣም በርከት ያለ ነበረ። በተለይ ኮሎምቢያዎች ማለት ነው ከሰከንድ ሃፍ በኋላ የግላቸው ነበረ ማለት ይቻላል። ሲያጠቁ እንደ ቡድን ነው፣ ሲከላከሉ እንደ ቡድን ነው። በጣም ነበር የሚያደርጉት። የሚጫወቱበት መንገድ ኢንቴንስ ነበረ። ፕሬሲንጋቸው በጣም ጥሩ ነበረ። ትራንዚሽናቸው ያስፈራ ነበረ። በደንብ ብዙ ሙከራዎችን አድርገው ነበር። ኮስታ እንደውም ያዳነባቸው አንዳንድ ሞመንቶች ነበር። ፖርቹጋሎችም ጥሩ ነበሩ፣ ግን ፈርስት ሃፍ ላይ ነው። ሰከንድ ሃፍ ከዛ በኋላ ብዙም አመርቂ የሆኑ እንቅስቃሴያቸውን አላገኘሁትም። በተለይም ደግሞ ፔድሮ ኔቶ እኔ ለምን ጨዋታው ላይ በዛ ልክ አሰልጣኝ ማርቲኔዝ እንደታገሱት ግራን የገባኝ ማለት ነው። የጨዋታው ወርስት ፐርፎርማንስ መካከል አንዱ በዋነኝነት ይጠቀስ ቢባል የፔድሮ ኔቶ ፐርፎርማንስ ይመስለኛል። በቃ የሆነ አለ አይደለ ይለፋል እኮ ግን የማርቲኔሊ አይነት ቫይብ የሚሰጠኝ አይነት ተጫዋች ነው። ለፍቶ የማይሳካለት አይነት ተጫዋች ማለት ነው። ውሳኔዎቹ ቶሎ ይበላሹበታል ምናምን፣ ብቻ ጥሩ አልነበረም በጨዋታው ላይ። 0-0 እንግዲህ ተለያይቶ ኮሎምቢያ ከምድቧ በ7 ነጥብ ወደ ቀጣዩ ዙር ማለፏን ማራገጥ ትችላለች። ጋናንም በ32 ዙር የምትገጥም ይሆናል። ፖርቹጋል ደግሞ እንግዲህ ክሮኤሽያን በ32 ዙር የምትገጥም ይሆናል ማለት ነው። በጣም ለፖርቹጋል ግን ተርፋለች ነው የምለው። ጨዋታውን ማን የማሸነፍ ትልቅ እድል ነበረው፣ ማንስ ቢያሸንፍ ይገባዋል ብላችሁ ከጠይቃችሁ እኔ ኮሎምቢያ ነው ልጠራላችሁ የምችለው። በጣም ነው የተመቹኝ። እኔ ከመጀመሪያው የግሩፕ ጨዋታ ጀምሮ እስካሁን ተመችተውኛል። በደንብ በዚህ ፐርፎርማንስ የሚቀጥሉ ከሆነ ደግሞ ርቀት መጓዝ እንደሚችሉ አምናለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምንት ተመጫ እንዳትረሱ። ኧረ ፖርቹጋል ጋይስ እጅግ በጣም ብዙ የሚቀረው ቡድን ማለት የፖርቹጋል ብሔራዊ ቡድን ነው። ኮሎምቢያ ግን በፈጣሪ ስም ይህን ጨዋታ አሸንፈው አለመውጣታቸው በምን ተአምር እንደሆነ ፈጽሞ ሊገባኝ አልቻለም። ግብ ጠባቂው ዲየጎ ኮስታ በፖርቹጋል በኩል በርካታ ኳሶችን አድኗል። እንደዚሁም በራሳቸው ሰዓት መጠቀም የነበረባቸው እጅግ ወርቃማ የግብ እድሎችን ሳይጠቀሙባቸው ቀርቷል እንጂ ይህንን ጨዋታ ኮሎምቢያ አሳምራ አሸንፋ መውጣት ነበረባት። የክርስቲያኖ ሮናልዶ ፖርቹጋል ግን በጣም መዋሃድ የሚቀራት እርስ በርስ ምን ማድረግ እንደፈለጉ እንኳን ያልገባቸው በጣም እንደ ስብስባቸው ያልሆኑ ቡድኖች ቢኖሩ ፖርቹጋል ናቸው። አሰልጣኝ ሮቤርቶ ማርቲኔዝ ከዚህ ፊት ብዙ ብየዋለሁ። በጣም ደካማ ታክቲካሊ ቡድን መስራት የማይችል ይህንን በጣም የሚገርም ስብስብ አንድም ነገር እንዲፈይድ ያላደረገ ቡድን ነው። ከኮሎምቢያ ቀጥሎ 2 ጨዋታዎችን በምድቡ አቻ ወጥቶ 1 ጨዋታ ብቻ አሸንፎ 5 ነጥቦችን ብቻ በመሰብሰብ እንግዲህ ወደ ቀጣይ የ32 ዙር ማለፉን አረጋግጧል። ፖርቹጋል በምድቡ ደግሞ በአንደኝነት ኮሎምቢያ 7 ነጥቦችን ይዛ ወደ 32 መቀላቀሏን አረጋግጣለች። በዚህ ምድብ ላይ እጅግ አስገራሚ የነበረችው በመጀመሪያው ጨዋታ ከፖርቹጋል ጋር አስደናቂ ተጋድሎን አሳይታ አቻ የወጣችው አፍሪካዊቷ ሀገር ኮንጎ ደግሞ ኡዝቤኪስታንን ካምባክ በማድረግ 3-1 አሸንፋ ወደ 32 ተቀላቅላለች። ዘንድሮ የአፍሪካ ቡድኖች አልተቻሉም። ለማንኛውም ስለ ምሽቱ እስከ ሌሊቱ 10 ሰዓት ተኩል ጠብቀን ስላየነው የፖርቹጋልና የኮሎምቢያ 0-0 ውጤትና ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።